ላጤሎ ናችሁ የዶሮ ዋጋ ለተወደደባችሁና ዶሮን በአነስተኛ መጠን ማዘጋጀት ለምትፈልጉ የመለኛ ተከታታዮች ዛሬ አንድ መላ አሳያችኋለሁ። ዛሬ የምናዘጋጀው የዶሮ ወጥ ለ3 ሰው የሚበቃ ሲሆን እናንተ በዛ አርጋችሁ ማዘጋጀት ከፈለጋችሁ የግብአት መጠኑን ከፍ ማድረግ ይኖርባችኋል። ዛሬ ለምናዘጋጀው ዶሮ ወጥ 1 ኪሎ ላም ተደርጎ የተፈጨ ቀይ ሽንኩርት እንጠቀማለን። ሽንኩርቱ ቆንጆ ሆኖ እንዲበስልላችሁና በኋላ ላይ ፈጦ እንዳይታይ ሽንኩርቱን ላም አርጋችሁ ብትፈጩት ይመረጣል። ለመፍጨት የሽንኩርት መፍጫ እንዲሁም እጃችሁን መጠቀም ትችላላችሁ። ያዘጋጃችሁትን ሽንኩርት ሰፋ ወዳለ ድስት ትገለብጡታላችሁ። አሁን እንዲህ ተከትፎ ሲታይ ብዙ ይመስላል። ነገር ግን በኋላ ላይ በእንፋሎት ከበሰለ በኋላ መጠኑ በተወሰነ መልኩ ይቀንስላችኋል። በተጨማሪ ለሌሎች ቀይ ምግቦች እዚህ ጋር አብራችሁ አቁላልታችሁ በኋላ ላይ ቀንሳችሁ ማዘጋጀት ከፈለጋችሁ የሽንኩርት መጠኑን ከፍ አድርጋችሁ ማቁላላት ትችላላችሁ። አሁን ሽንኩርቱ ላይ ትንሽ ጨውና ውሃ ጨምራችሁ ከድናችሁ በመካከለኛ ሙቀት ለተወሰነ ደቂቃ ታበስሉታላችሁ። ሽንኩርቱ እስኪበስልላችሁ ድረስ እንቁላል ትቀቅላላችሁ። እኔ 3 እንቁላል ቀቅያለሁ። የምትቀቅሉበት ውሃ ላይ ጨው ታደርጉና 3 እንቁላል ትጨምራላችሁ። እንቁላሉ ላይ ጨው የምታደርጉበት ምክንያት ቆንጆ ሆኖ ጠንከር ብሎ እንዲበስልላችሁና በኋላ ላይ ስትልጡት እንዳይቸግራችሁ ነው። እንቁላሉን ጥዳችሁ ውሃው ከፈላላችሁ በኋላ ከ15 እስከ 18 ደቂቃ ያህል ትቀቅሉታላችሁ። ወደ ሽንኩርቱ ስንመለስ ምስሉ ላይ እንደምትመለከቱት ቆንጆ ሆኖ በስሎልናል። የጨመራችሁት ጨውና ውሃ ሽንኩርቱ ቶሎና ቆንጆ ሆኖ እንዲበስል ያግዘዋል። አሁን ሽንኩርቱ ውስጥ የሚገኘውን እንፋሎት ሙሉ ለሙሉ እስኪወጣ ድረስ ቶሎ ታማስሉታላችሁ። ምግብ የምታዘጋጁበት ጠረጴዛና ማማሲያ እንዳይበላሽባችሁ የሻይ ብርጭቆ ማሳረፊያ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። ሽንኩርቱ ውስጥ የሚገኘውን እንፋሎት ሙሉ ለሙሉ ካስወጣችሁ በኋላ ከላይ 3 የሾርባ ማንኪያ ዘይት ትጨምራላችሁ። እኔ የዘይቱን መጠን ያሳነስኩበት ምክንያት ለማቁላላት ተጨማሪ ቅቤ ስለምጠቀም ነው። ነገር ግን እናንተ ቅቤ የማትጠቀሙ ከሆነ የምትጨምሩትን የዘይት መጠን ከፍ ማድረግ ይኖርባችኋል። ዘይቱን ለተወሰነ ደቂቃዎች ካሻችሁት በኋላ 1 የሾርባ ማንኪያ የተነጠረ የመለኛን ቅቤ ከላይ ታስገባላችሁ። ይህን ቅቤ ጨምሮ የተለያዩ የመለኛ ግብአቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። ከኢትዮጵያ ውጭ ሆናችሁ ኢትዮጵያ ውስጥ ላለ ቤተሰባችሁ በስጦታ መልኩ እንድንልክላችሁም ከፈለጋችሁ የሱን አማራጭ አዘጋጅተናል። ቅቤውን ሽንኩርቱ ውስጥ ከጨመራችሁ በኋላ የምድጃችሁ የሙቀት መጠን እዛው መካከለኛ ላይ እንዳለ ቶሎ ታማስሉታላችሁ። ሽንኩርቱ ምስሉ ላይ እንደምትመለከቱት በደንብ በስሎ እርስ በራሱ ከተያያዘላችሁ በኋላ የምድጃችሁን የሙቀት መጠን ትንሽ ትቀንሱትና 3 የሾርባ ማንኪያ የመለኛን የማረቆ በርበሬ ሞላ አርጋችሁ ከላይ ትጨምራላችሁ። የምድጃችሁ የሙቀት መጠን ከፍተኛ ላይ ሆኖ በርበሬውን የምትጨምሩ ከሆነ በርበሬው ሊቀጠልባችሁ ይችላል። ስለዚህ በርበሬውን ከመጨመራችሁ በፊት የምድጃችሁን የሙቀት መጠን ዝቅ ማድረግ እንዳዘነጉ። በርበሬ በአንዴ ጨምሮ የማቁላላት እንዲሁም የመመጠን ልምዱ ከሌላችሁ በርበሬውን በተወሰነ መልኩ እየጨመራችሁ እየቀላቀላችሁ ቀለሙን እያያችሁ ተጨማሪ በርበሬ መጨመር ትችላላችሁ። በርበሬውን ከሽንኩርቱ ጋር በደንብ ከቀላቀላችሁት በኋላ ይህንን ይመስላል። እንደዚህ በደንብ ካልተያያዘላችሁ ለተጨማሪ ደቂቃዎች እዛው የምድጃችሁ የሙቀት መጠን ዝቅ እንዳለ ታማስሉታላችሁ። አሁን ትንሽ የፈላ ውሃ ጠብ እያረጋችሁ ቁሌቱን በደንብ ታላሉታላችሁ። የኛ በርበሬ ብዙ እሹኝ የማይል ስለሆነ ለሰዓታት እያሻችሁት መቆየት አይጠበቅባችሁም። ቁሌቱን የፈላ ውሃ እየጨመራችሁ በደንብ ካላላችሁት በኋላ ግማሽ የሾርባ ማንኪያ የመለኛን የማቁላያ ቅመም ከላይ ታስገባላችሁ። የመለኛን የማቁላያ የመከለሻ እንዲሁም ያልጫ ቅመም ማዘዝ ከፈለጋችሁ እሱንም የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። የሽንኩርታችሁ መጠን በጣም ከፍተኛ ከሆነ ተጨማሪ የማቁላያ ቅመም መጨመርም እንዳዘነጉ። የማቁላያ ቅመሙን ከጨመራችሁ በኋላ ቢያንስ ከ7 እስከ 10 ደቂቃ ቁሌቱን በደንብ ማቁላላት ይኖርባችኋል። ቁሌቱ ከስር እንዳይዝባችሁ ደግሞ የፈላ ውሃ ጠብ እያረጋችሁ ማማሰል እንዳዘነጉ። ቁሌቱ በደንብ ከላላላችሁ በኋላ ድስታችሁን እየከደናችሁ ለተወሰነ ደቂቃ በእንፋሎት ታበስሉታላችሁ። ታዲያ መሃል ላይ እየከፈታችሁ ማማሰል እንዳዘነጉ። የማቁላያ ቅመሙን ጨምራችሁ ከ7 እስከ 10 ደቂቃ ያህል ካሻችሁት በኋላ 1 የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ታስገባላችሁ። የምታዘጋጁት ወጥ ላይ ተጨማሪ ዝንጅብል መጨመር ከፈለጋችሁ መጨመር ትችላላችሁ። አሁን ነጭ ሽንኩርቱን ከጨመራችሁ በኋላ ቁሌቱን በደንብ ታቁላሉታላችሁ። ምስሉ ላይ እንደምትመለከቱት ቁሌቱ በደንብ እየተቁላላ ሲመጣና ትንሽ ውሃ ጠብ እያረጋችሁ ላላ ባረጋችሁት ቁጥር ቅባቱን ወደ ላይ እየተፋ ይመጣል።
አሁን አንድ የቡና ማንኪያ የኮረሪማ ቅመም ከላይ ታስገባላችሁ። የኮረሪማ ቅመም በቤት ውስጥ እንዴት እንደሚዘጋጅ መማር ለምትፈልጉ የመለኛ ተከታታዮች ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኙታላችሁ። የኮረሪማ ቅመሙን ከጨመራችሁ በኋላ ከ3 እስከ 5 ደቂቃ ያህል በመካከለኛ ሙቀት ታሹታላችሁ። አሁን ምድጃችሁን ታጠፉና ቁሌቱን ታሳርፋላችሁ። እስከዛ ድረስ ዶሮውን እናዘጋጃለን። የዛሬውን አነስተኛ የዶሮ ወጥ ለማዘጋጀት የፈረንጅ ዶሮ ተጠቅሜያለሁ። የፈረንጅ ዶሮ የተጠቀምኩበት ምክንያት ዶሮ አቅራቢዎች ጋር እንዲሁም ሱፐርማርኬቶች ላይ እንደ ልብ ስለምታገኙት ነው። ይህን ዶሮ ረከስ ባለ ዋጋ መግዛት ለምትፈልጉ ዶሮ አቅራቢዎች ጋር ብትገዙ መክራችኋለሁ። ዶሮውን ስትገዙት ከነቆዳው ይሸጡላችኋል። ቆዳውን የማትፈልጉት ከሆነ ልክ እንደኔ ልጣችሁ ታውጡታላችሁ። ተጨማሪ ነጭ ስጋ ካለው በቢላ ነጥላችሁ ማውጣት እንዳዘነጉ። ዶሮውንም ልክ ያበሻውን እንደምናጥበው በብዙ ውሃ ማጠብ ሳይጠበቅባችሁ በአነስተኛ የውሃ መጠን ለቅለቅ ታደርጉታላችሁ። ዶሮ ስጋ ውስጥ ቁሌቱ በደንብ ገብቶ ቆንጆ ጣዕም እንዲይዝ ሰንጠቅ ታደርጉታላችሁ። እዚህ ጋር አንድ መርሳት የሌለባችሁ ነገር የፈረንጅ ዶሮ እንደ አበሻ ዶሮ ጠንከር ያለ ስጋ ስለሌለው ለረጅም ሰዓት አይቁላላም። በተጨማሪ ማገንተርም አይጠበቅባችሁም። ከመጠን በላይ ካጠባችሁት፣ በቤኪንግ ሶዳ ከዘፈዘፋችሁት፣ ከመጠን በላይ በሎሚ ዘፍዝፋችሁ ካቆያችሁት ስጋው በኋላ ላይ ቁሌት ውስጥ ሲጨምሩ ሊበተንባችሁ ይችላል። በኋላ ላይ ዶሮውን ቁሌት ውስጥ ስታስገቡት እንዳይበተንባችሁና ስጋው ሰብሰብ ብሎ እንዲቆይ በዘይት ትጠብሱታላችሁ። መጥበሻ ላይ ትንሽ ዘይት ታደርጉና ዶሮአችሁን ትጥዳላችሁ። ዶሮውን መጥበሻ ላይ ከመጣዳችሁ በፊት በደንብ መጭመቅ እንዳዘነጉ። ዶሮ ላይ የሚገኘው እርጥበት ከዘይቱ ጋር ሲገናኝ ዘይቱ ሊፈናጠር ስለሚችል መጠንቀቅም ይኖርባችኋል። አሁን ያዘጋጃችሁትን ዶሮ ተጠንቅቃችሁ መጥበሻ ላይ ትጥዱታላችሁ። ከጣዳችሁት በኋላ በአንድ በኩል ቢያንስ ከ3 እስከ 5 ደቂቃ በከፍተኛ ሙቀት ከጠበሳችሁት በኋላ እያዟዟራችሁ ዙሪያውን ትጠብሱታላችሁ። ከታፋው አንጻር እግሩ ቶሎ ስለሚጠበስ ቶሎ ማገላበጥ እንዳዘነጉ። ምስሉ ላይ እንደምትመለከቱት ዶሮ ቆንጆ ሆኖ እየተጠበሰ ሲመጣ ወርቃማ ይዘትን እያያዘ ይሄዳል። ዶሮውን እያዟዟራችሁ በቆንጆ መልኩ ከጠበሳችሁት በኋላ ይህንን ይመስላል። አሁን ደግሞ ወደ ቁሌቱ እንሄዳለን። ምድጃችሁን በመካከለኛ ሙቀት ታግሉና ቁሌታችሁን መልሳችሁ ጥዳችሁ በደንብ ታማስሉታላችሁ። በመቀጠል ጠብሳችሁ ያዘጋጃችሁትን ዶሮ ከላይ ትጨምራላችሁ። ጠብሳችሁትም ላዩ ላይ ቀረውን ቅባት ከላይ ቁሌቱ ላይ ታስገባላችሁ። አሁን የጨመራችሁትን ዶሮ ቀስ ብላችሁ ከቁሌቱ ጋር ትቀላቀሉታላችሁ። ስትቀላቀሉ በማማሰያው የዶሮ ስጋውን ከመንካት ይልቅ ማማሰያውን ውስጥ ድረስ ከታችሁ ወደፊት ወደ ኋላ እያረጋችሁ መቀላቀል ይሻላችኋል። የዶሮ ስጋውን በማማሰያ የምትነካኩት ከሆነ ስጋው ሊቆራረጥ እንዲሁም ሊፈርስባችሁ ይችላል። የዛሬውን የመለኛ ቪዲዮ እዚህ ድረስ እየተከታተላችሁት ከሆነ እንደተለመደው የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። ዶሮውን ጨምራችሁ ለ5 ደቂቃ ያህል ከቁሌቱ ጋር በደንብ ከቀላቀላችሁት በኋላ ትንሽ ውሃ ጠብ እያረጋችሁ በደንብ ታማስሉታላችሁ። ጠብ የምታደርጉት ውሃ የፈላ ውሃ ቢሆን ይመረጣል። ይህን የፈላ ውሃ ጠብ እያረጉ የማማሰል ሂደት ለ10 ደቂቃ ያህል ትከተላላችሁ። ከሰነፋችሁና ይህን ሂደት መከተል ለማትፈልጉ ደግሞ እዚህ ጋር ውሃውን ቀጥታ ከልሳችሁ ማንተክተክ ትችላላችሁ። አሁን ድስቱን እየከደናችሁ ዶሮ በእንፋሎት እንዲበስል ትተውታላችሁ። ታዲያ መሃል ላይ እየከፈታችሁ ማማሰል እንዳዘነጉ። ምስሉ ላይ በምትመለከቱት መሰረት ለ10 ደቂቃ ያህል ትንሽ ውሃ ጠብ እያረኩ ካቁላላሁት በኋላ ቅባቱን በደንብ ወደ ላይ ተፍቶልኛል። አሁን ትንሽ ታማስሉትና የምትፈልጉትን ያህል ውሃ ከላይ ትከልሳላችሁ። የምትከልሱት ውሃ እንደምትፈልጉት የወጥ ውፍረትና ቅጥነት ይወሰናል። በተጨማሪ ያበሻ ዶሮ የምትጠቀሙ ከሆነ የውሃውን መጠን ከፍ ማድረግ ይኖርባችኋል። ያበሻ ዶሮ ለመብሰል ጊዜ ስለሚፈልግ በደንብ ማንተክተክ ይኖርባችኋል። አሁን ውሃውን ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ከፍ ታደርጉትና ከ10 እስከ 15 ደቂቃ ያህል በደንብ ታንተከትኩታላችሁ። ታዲያ መሃል ላይ እየከፈታችሁ ማማሰል እንዳዘነጉ። እኔ ዶሮውን ለ15 ደቂቃ ያህል ካንተከተኩት በኋላ ቆንጆ ሆኖ ወፍሮልኛል። ወጥ መወፈሩንና አለመወፈሩን ማወቅ ከፈለጋችሁ ማማሰያውን ወደ ውስጥ ትነክሩትና ወደ ላይ ከፍ አድርጋችሁ ስታወጡት ጠብ የሚል ከሆነ ወጣችሁ ወፍሮላችኋል ማለት ነው። ነገር ግን ጠብ ከማለት ይልቅ ዝም ብሎ የሚፈስ ከሆነ ቀጭን ወጥ ስለሆነ ለተጨማሪ ደቂቃዎች ማንተክተክ ይኖርባችኋል። አሁን የምትፈልጉትን ያህል ጨው ከላይ ትጨምሩና በደንብ ታማስሉታላችሁ።
ጨውን በደንብ ከቀላቀላችሁ በኋላ የመለኛን የመከለሻ ቅመም ከላይ ታስገባላችሁ። እኔ ግማሽ የቡና ማንኪያ የመከለሻ ቅመም ተጠቅሜያለሁ። ይህን የመከለሻ ቅመም ጨምሮ የተለያዩ የመለኛ የምግብ ግብአቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። እኛ ያላችሁበት ድረስ እናደርሳለን። የመከለሻ ቅመሙን ጨምራችሁ በደንብ ካማሰላችሁት በኋላ ድስታችሁን ከድናችሁ ለ5 ደቂቃ ያህል በደንብ ታንተከትኩታላችሁ። አሁን እሳቱን ሙሉ ለሙሉ ታጠፉና የመለኛን የተነጠረ ለጋ ቂቤ ከላይ ትጨምራላችሁ። በመቀጠል ቀቅላችሁ ያዘጋጃችሁትን እንቁላል ታስገባላችሁ። እንቁላሉ ውስጥ የዶሮ ቃና በደንብ እንዲገባላችሁ ልክ ምስሉ ላይ በምትመለከቱት መሰረት ዙሪያውን ስንጥቅ ስንጥቅ ታደርጉታላችሁ። የላጤ ዶሮአችን ቆንጆ ሆኖ ከተዘጋጀ በኋላ ይህንን ይመስላል። አሁን ዶሮውን አሳምረን እናቀርባለን። ሲታይ እንዲያምር በሸክላ አቅርቡት። በተጨማሪ እንደ ማባያ እንዲሆናችሁ ከጎን ነጭ አይብ ማቅረብ ትችላላችሁ። እንደዚህ አይነት ሸክላ ከሌላችሁ በጎድጓዳ ሳህን ማቅረብ ትችላላችሁ። ዶሮ የተሻለ ጣዕም እንዲኖረውና በደንብ ጣፍጧችሁ እንድትመገቡት ትንሽ አቀዝቅዛችሁ ተመገቡ። በቤት ውስጥ አነስተኛ የዶሮ ወጥ እንግዲህ በዚህ መልኩ ማዘጋጀት ትችላላችሁ። ሁላችሁም በየቤታችሁ ሞክራችሁትም እንደምትወዱት አንጠራጠርም። የዛሬውን የመለኛ ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።